የትዳር መስፈርት በርግጥ ከባህል አንፃር ካየነው እንደየባህሉ ይለያያል። የሁለት ጋብቻ ያልተሰጣቸው ሰዎች አሉ። ይሄስ በምን ይታወቃል? ጋብቻ ለሁሉ አይሰጥም። በዚህ በመንፈሳዊ ዓለም ላይ ወደ ጓደኝነት ሲገቡ የምርጫ መንገዳቸው ማዕከል ማድረግ አለባቸው ለምናስበው አንደኛ ከእምነታቸው አንፃር የመጀመሪያ መጽሐፍ የጻፉት 2007 ዓ.ም ነው። ለጓደኛ ለመያዝ የሚያስፈልግ ብቃት ነግራቸው። ሰላም እንደምናላችሁ የመልህቅ ቤተሰቦች ቅድስት በላይ ነኝ። ዛሬ ከቀሲስ ልሳነ ጽድቅ ኪዳኔ ጋራ በፍቅርና በትዳር ህይወት ዙሪያ ላይ ጥሩ ሐሳቦችን አንስተን ቆንጆ ቆይታ እናደርጋለን። እንድትከታተሉት በአክብሮት እንጋብዛለን። እንግዳችን ሆነ ከዚህ ስለተገኘክ በጣም አድርገን እናመሰግናለን። እኔ በጣም ነው ማመሰግነው ዝርስትልኝ። መልካም እሺ፣ ራስን ከማስተዋወቅ ፕሮግራማችንን እንጀምረው። መልካም እሺ፣ ልሳነ ጽድቅ ኪዳኔ ይባላለሁኝ። ያው ያደኩት የአዲስ አበባ የካሚካኤል አካባቢ ነው። ጸሐፊ ወይም ደራሲ ነኝ። የጽሁፍ ስራዎች መጽሐፍቶች አሉኝ። እንዲሁም ደግሞ በአንዳንድ የመጽሔትና የጋዜጣ ስራዎች ላይ እሳተፋለሁኝ። ከዛ ባለፈ ደግሞ የሁለት ልጆች አባትና እንዲሁም ደግሞ የካውንስለር ነኝ። በጣም ቆንጆ፣ በጣም ብዙ የሥራ ዘርፍ አለክና ልሳን ብልቅ ራይልህ ማደል በወሪያችን መሃል። መልካም እሺ፣ የቤተክርስቲያን አገልጋይ እንደሆንክ ካውንስለር እንደሆንክ ነግረኸኛልና በጣም ቆንጆ ነው። ከዛ በፊት ግን ልሳን የት አካባቢ ተወለደ? እድገቱ ምን ይመስል ነበር? እንዴት ወደ አገልግሎት ገባ? እድገታችን ያው እዚህ ከሚካኤል አካባቢ ነው፣ ወይም በተለምዶ የካለብረሳል ቅዱስ ሚካኤል ቤተክርስቲያን የሚባል አካባቢ ላይ መገናኛ የሚያቀሰ የለም አይደል? መገናኛ ነው። እዛ ነው እድገታችን። ወደ አገልግሎት ወይም ወደ መንፈሳዊ አገልግሎት የመጣሁበት መንገድ ያው አጠገብ የነበሩ ሰዎችን አይቼ ነው። ያው ቤተሰቦቻችን ክርስቲያኖች ናቸው። ስለዚህ የነሱ ወደ ቤተክርስቲያን የነበራቸውን አቅርቦት የበለጠ እንድጠጋና እንድመጣ አድርጎኛል። ወደ ሰንዴ ስኩል መጠጋት መማር፣ ከዛ ደግሞ እንደገና ወደ የክህነት አገልግሎት ደግሞ መስጠት የሚያስችል ትምህርት ደግሞ ለመማር ወደ መምህራን የመጠጋት መንገድ ነበር። በዛ ነው ጉዳይ ያደገ መጥቶ አሁን ካህነኛ አገልግሎት። በጣም ቆንጆ። በስንት ዓመት ወደ አገልግሎት ገባክ? ያው አገልግሎት የጀመረው የሰንበት ትምህርት ቤት አካባቢ ነው የጀመረውና ዛን ጊዜ ላይ ይሄ ማስተባበር የለም። ልጆች እናስተባብራለን። በየእድሜያቸው ልጆች አሉ። ከ6 ዓመት ጀምሮ አዳጊያንም አሉ፣ ወጣቶችም አሉና ቀስ በቀስ ጉዳዮች እያደጉ መጥተው በኋላ ላይ ግን አገልግሎት ለመስጠት የሚያስችል ትምህርትን በመማር እያሳደጉ መጥተው አገልግሎት። በጣም ቆንጆ። በልጅነት ግን እንደዚህ ካህን እንደምትሆን ወይም ደግሞ ወደ ቤተክርስቲያን አገልግሎት ውስጥ እንደምትገባ ታስብ ነበር ወይስ አጋጣሚዎች ናቸው? አጋጣሚ እኮ አይደለም። አንደኛ ፈቃድ እግዚአብሔር ነው። ያው በመንፈሳዊ ዓለም አጋጣሚ የሚባል ጉዳይ የለም። ብዙ ጊዜ ለምታውቂውና ፈቃድ እግዚአብሔር ነው መጀመሪያ የሚቀመጠው። ሁለተኛ ደግሞ ወላጆቻችን በመንፈሳዊ አገልግሎት እንድናልፍ ይፈልጋሉ እና የነሱ ጫናም ደግሞ አለው። ስለዚህ ልጅ ካህን ይሆናል፣ አገልጋይ ይሆናል የሚል ጉዳይ አላቸው። እነሱ እየሰማን ያደግነው። ስለዚህ ያን ጉዳይ ለመያዝና ወደዛ ጉዳይ ለመግባት ብዙ አልከበደንም። ስለዚህ ያው አሁንም በዛ መንገድ ላይ ቆመናል። በጣም ደስ ይላል። በጣም ቆንጆ። መጀመሪያ ላይ ስነግረኝ እንግዲህ ጸሐፊም እንደሆንክ ነግረኸኛልና መጽሐፍ እንደጻፍክ ማውቃለሁ። ስለዚህ እስቲ ደግሞ ስለ መጽሐፍ እናውራ። የመጀመሪያ መጽሐፍ የጻፍኩት 2007 ዓ.ም ነው። የታተመው የጳራቅሊጦስ ቀን ነው ታተመው የወጣውና የዶግማ መጽሐፍ ነው። የመጀመሪያ መጽሐፍ አነስተኛ መጽሐፍ ቢሆንም ከሶስቱ አካላት መካከል አንዱ የሆነው አካለ ሕይወት መንፈስ ቅዱስ ላይ ማዕከል ያደረገ ስራ ነው። ያው በየመድብሉ ያለስ ቢሆንም ስለ መንፈስ ቅዱስ ግን ሰብሰብ ያለ ለንባብ በሚመች መንገድ የተቀመጠ ስላልነበር ያን ክፍተትን አይቼ ስራ ሰርቼዋለሁ። ከዛ በኋላ ደግሞ እንደገና በ2013 ዓ.ም ደግሞ ክልስ እትም አድርገን እንደገና አዘጋጅተነው ታትሟል። እዛው ደግሞ እንደገና ያኛው 2013 ህዳር ላይ ሲታተም ነገር መንፈስ ቅዱስ የሚለው የአንደበት ቅድስና የሚል ደግሞ ከአንደበት ቅድስና ጋር የተያያዘ ሰው መልካም ነገር መናገር የሚችልበት አቅም በተወሰነ መንገድ ለመፍጠር እንዲቻል ከማሰብ አንፃር ደግሞ ወደ አብይ ጾም አካባቢ ደግሞ ያው መጽሐፍ ወጥቶ ያው ለናው በቅቷል ማለት ነው። በጣም ቆንጆ። እንግዲህ ካሁን በኋላስ በምን አይነት መጽሐፍቶችን ጠብቀክ? ብዙ ጊዜ ሰዎች መጀመሪያ ላይ መጽሐፍትን ጽፈው ሲጠፉ እናስተውላለንና አንተስ ካሁን በኋላ መጽሐፍቶችን የመጽሐፍ ሐሳብ አለክ ወይስ እንዴት ነው? በደንብ ያው ፍቃድ እግዚአብሔር እንግዲህ ከረዳን ያው እንደ እግዚአብሔር ፍቃድ በደንብ አስባለሁ። በርግጥ ከጽሁፍ ብዙ አልጠፋውም። ያው በየመጽሔቱ ሐመር ስማ ጽድቅ ላይ ሳተፍ ስለነበረ እንዲሁም ደግሞ ቀደም ባለ ጊዜያት ደግሞ አሁን እንደምታውቂው ብዙ ዓለም መጽሔቶችና ጋዜጦች የሉም። ግን ቀደም ባለ ጊዜያት ግን በብዕር ስም እንዲሁም በራሴ ስም ደግሞ ያው ጽፍበት መንገድ ነበረ። መቆም የለበትም። ምክንያቱም ያው የጽሁፍ ስራ ለትውልድ የሚተላለፍና የሚጠቅም ስለሆነ በተወሰነ መንገድ ጉዳዮችን እያስተካከሉና እያረሙ የሚጠቅም ሐሳብ ለሰው ማካፈል ጥሩ ነው።
እንዲያውም አንድ ወዳጅ አለኝና የሐሳብ ንፍጎች መሆን የለብንም የሚል ንግግር ነበርና እሱ ጉዳይ በደንብ መከራው ስለዚህ ሐሳቡን ማካፈል ጥሩ ነው ብዬ ስለማመን በተረዳሁት በማመንበትና በማቀው ጉዳይ ላይ ወደፊት ጽፋለሁ ያው ስራዎችን በእርግጥ አሉ ወደፊት በጣም ቆንጆ አቀባበሉስ እንዴት ነበር ብዙ ጊዜ መጀመሪያ መጽሐፍ ሰዎች ሲጽፉ በጣም ይጨነቃሉና አንተስ አቀባበሉን ከሰዎች ዘንድ የነበረው እንዴት አየኸው አቀባበሉ በርግጥ ያው የመጀመሪያ ስራ ሲሆን ለኔም የተወሰነ ከብሮ ነበር በተለይ እንደምታውቁኝ ሀገር ላይ ደራሲ ደግሞ ግባት አሰባስቦ ጽፎ አሳትሞ አከፋፍሎ እንደገና ደግሞ ለህትመት የወጣ ገንዘብ ደግሞ ሰብስቦ ብዙ ጉዳይ አለውና ያንን በጣም አድክሞኝ ነበር አስቸጋሪ ጊዜ ነበር ይሄን ማዋራሽ የዛሬ 10 አመት የነበረ ጉዳይ ነው እና በጣም አድካሚ ጊዜ ነበረን በርግጥ ቀጣይ ጊዜ በምጥልቀት መስራት እንዳለብኝና በምን ጉዳዮች ደግሞ እንዳልቸገር መጀመሪያ ማረም ማስተካከል ያለብኝ ጉዳዮችን ሳስተካከል ቆይቻለሁ ለሁለተኛ ስራ በደንብ ጠቅሞኛል የነበረው ተቀባይነት ጥሩ ነበር የሚገርምሽ የሰራው ስራ የዶግማ ስራ ስለሆነ ብዙ ሊቃውንት መስራት ያሉ በእኛ ቤተክርስቲያን ላይ ስኮላሮች አሉ እንደሚታወቅና በተለይ የመጽሐፍት መምህራን መጽሐፍ ይጠበቅባቸዋልና እነሱ የሚሰሩ ስራ ነው በተወሰነ መንገድ ነው የሞከርኩትና ከፍተኛ ነበር በጣም ምስጋና ነበረው የበለጠ ነገር ደግሞ የበለጠ ስራ እንድሰራ ሲያነሳሳኝ ነበር ሁለተኛ ስራም ወዲያው ነበር የሰራሁት ብዙ አላስቆየኝም ህትመት ነው ትንሽ ይየው ከዛ በኋላ ለህትመት ደግሞ ያለቀረቡ ስራዎችም በተወሰነ መንገድ ስሞክር ቆይቻለሁ በጣም ቆንጆ እዚህ ላይ አንድ ሐሳብ ላንሳና እኛው በዚህ ላይ እንጨርሳለን ምን ያክል ጊዜ ፈጀብክ መጽሐፉን ለመጻፍ ነገር መንፈስ ቅዱስ ላይ የዶግማ ስራ ነው ብዬሽል በአንድ ጊዜ የሚሰራ ስራ አይደለም ጊዜ ይፈልጋል ምክንያቱም የሰው ህይወት የሚያበላሽ ሊሆን ስለሚችል የጻፍሽው ስራ በደንብ ማሳየት ይጠበቅብሻል ከመጀመሪያ ደግሞ ግብአት መሰብሰብ ይጠበቅብሻል ያው የማርቀቅ ስራ አለ ከዛ ደግሞ እንደገና ባለሙያዎች እንዲያዩት ደግሞ የግድ ያስፈልጋልና ያንን በተወሰነ መንገድ ወስዷል እንደዚህ አንድ አመት አካባቢ ወስዷል እንደዚህ ያንድ በት ቅድስና ግን በሁለት ወር አካባቢ ያለቀ ስራ ነው በርግጥ አነስተኛ ስራ ነው ወደ 100 አካባቢ 120 ገጽ አካባቢ እንደዚህ ነው አብይ ጾም አካባቢ ያለቀ ስራ ነበር ያንን መንፈሳዊ ህይወት ላይ ያተኮረ ስለሆነ ብዙ ወያም ያህል ጫና አልነበረው የመጀመሪያ ስራ ግን ዶግማ ስለሆነ ትንሽ ያዛርጎኛል በጣም ቆንጆ ካሁን በኋላም እንግዲህ በብዙ መጽሐፍቶችን እንጠብቃለን ካውንስሊንግም እንደምሰራ መጀመሪያ ላይ ነግረኸኛልና ያው ድርጅት የካውንስሊንግ ድርጅት ነው ወደ ትዳር የሚሉ ሐሳቦች እንሄድና ልክ እንደ ቤተ ክርስቲያን ትዳር እጮኝነት ወይም ደግሞ የፍቅር ህይወት የሚባለው እንዴት ይታያል ትዳር እጮኝነትና የፍቅር ህይወት ብዙ ሰው ጋር ያው በተለያየ አመለካከት ተዛብቶ ውስጥ ታይዋለሽ ምናልባት አንቺም ገጥምሻለሽ ተስፋ አደርጋለሁ እጮኝነት ሰው የሚተረጉምበትና የሚረዳበት መንገድ በጣም አስቸጋሪ ነው በእኛ ዘመን አንደኛ ከቃሉ አንፃር ነው ለምሳሌ አሁን በኢትዮጵያ ትራዲሽናል አይተሽ ከሆነ እጮኝነት የሚታሰበው ለምሳሌ እጮኛልኝ እስቲ ሽማግሌ ያስልከሻል ማለት ነው ስለዚህ እጮኝነት የሚባል ጉዳይ ያለው ከሽምግልና በኋላ እንደ ባህል ተደርጎ ብዙ ጊዜ ይወሰዳል በተለይ በነባር የኢትዮጵያ ባህል ላይ አሁን ግን እንደዛ አይደለም ምናየው የመጀመሪያ ቀን ስተዋውቀው ባሌ ነው ልትልሽ ይችላል ይስተዋላል ብዙ ጊዜ ወጣ እና ስንት አመት ቆያችሁ ትያለሽ በትዳር የምትጠብቂው አንቺ ግን እንደዛ አይሆንም የወራትና የቀናት ቆይታ ይነግሩሻል ብዙና እኔ ከጽንሰ ሐሳቡ ባለፈ ገና ከትርጉሙ ብዙ ጉዳይ ተበላሽብን አስባለሁ ፍቅር ምን ተረጎምበት መንገድ ራሱ ይሄ ግንኙነት ጓደኝነት የምናስብበት መንገድ ትዳርን የምንረዳበት መንገድ ትንሽ አሁን ያስቸገረን ያለ ጉዳይ ይመስለኛል የኔም አንዱ ድጋፍ ሰዎች የሚቸገሩባቸው ጉዳዮችን እንደገና ተቸግረው ዋጋ እንዳይከፍሉ ቀደም ብሎ ለማገዝ ከማሰብ አንፃር ነው ተወሰነ ነገር ሞክረውና ትዳር በእኛ በመንፈሳዊ ዓለም እግዚአብሔር ትዳር በጣም ይወዳል ቃል በቃልኛ ምን ለምንድነው እግዚአብሔር ትዳር ይወዳል ይድራል ነው ብለን የምናምነው ደግሞ እግዚአብሔር ደግሞ ያንን ያደርጋል ምክንያቱም ትዳር የዓለማችን የመጀመሪያ ተቋም ነው በዚህ ዓለም ላይ እግዚአብሔር አምላካችን ለሰው የሰጠው በጣም ጠቃሚ የሚባል ጉዳይ አንዱ ትዳር ነው እንዲያውም ሰው ብቻውን ይሁን ዘንድ መልካም አይደለም የሚለው ቃል የተናገረው እግዚአብሔር ነው ስለዚህ ሰው ከሰው ጋር መሆኑ በጣም አስፈላጊና ቀዳሚ ጉዳይ ሆኖ እናገኘዋለን ያ ደግሞ የሚሆነው በትዳር ነው አሁን አይተሽ ከሆነ ያለ ትዳር ቤተሰብ ማሰብ አትችይም አይደል ማህበረሰብ አይታሰብም ሀገር አይታሰብም ወደ ዓለም ካሰፋሽም በዛ ልክ ማለት ነው የሰው ልጅ ህልውና የሚጠበቀው ከትዳር ጋር በተያያዘ ነው ስለዚህ ምንጩ ላይ ጤናማ ካልሆነ እንዳይሽው ነው ቤተሰብን ማህበረሰብ እንዲህ ያለ ጤንነቱ እየተጓደለ ይሄዳል ማለት ነው ስለዚህ አሁን ምናያቸው ከሞራል ጋር የሚያያዙ ችግሮች መከሰታቸው ማይቀር ጉዳይ ይሆናል ስለዚህ ከትርጉሙ ማስተካከል ያስፈልጋልና ሰዎች የሚረዱበት መንገድ ጓደኝነትን ፍቅርን ትዳርን የሚረዱበት መንገድ ነው በተወሰነ መንገድ ለማስተካከል የምንሞክረው የተወሰነ ግንዛቤ ያላቸው ደግሞ ብዙ አንጫናቸው ያላቸው ጉዳይ እንዲያሳድጉ ነው እናገዛቸው በዛ መንገድ
ሞክራለሁ ተወሰነ በጣም ቆንጆ በፊት እንግዲህ ሰዎች ወደ ትዳር ህይወት ሲገቡ በእኛ በአያቶቻችን ጊዜ ብለ ይቀለኛል ወላጅ ነበር የሚድራቸውና ያሁን ጊዜ ወጣቶች ግን የምንወደው ሰው ራሱ ቢመጣ በጣም ብዙ መስፈርትን ስናስቀምጥና መስፈርትን ስናበዛ ይስተዋላልና አንተ እንደ ቤተክርስቲያን መምህርነትም እንደ ካውንስለርነትም ሰዎች ለትዳር በምን አይነት መልኩ መስፈርት ቢያስቀምጡ መልካም ነው ትክክለኛ መስፈርትስ የሚባለው ምን አይነት ነው የትዳር መስፈርት በርግጥ ከባህል አንፃር ካየነው እንደየባህሉ ይለያያል አይደል ግን ከእምነት አንፃር ካየነው የሚያጋራን ጉዳይ አለ ብዬ አስባለሁ ብዙ ሰዎች ለትዳር ወይም ደግሞ ጓደኛ ለመምረጥ ሴቷም ወይ ወንዱም ሲመራረጡ የሚያስቀምጧቸው መስፈርቶች ወጣ ያሉ ጉዳዮች መስማት ከጊዜ ወደ ጊዜ የተለመደ መጥቷል ከምን እንደሚመረጭ ይታወቃል መቼም መገመት ያቅትሽናል ግን ስናየው ግን ጥናቶች በርግጥ አሉ ጥናቶች አሉ በምን መንገድ ጉዳዮች እየተበላሹ እንደመጡ የሚያሳዩ ጉዳዮች አሉ ሰው ወደ ትዳር ከመግባቱ አስቀድሞ በህይወቱ ላይ የራሱ አካል የሚሆን ከራሱ ጋር የሚኖር ሰው የሚመርጥበት መንገድ ጤናማ መሆን አለበት ለዚህ አንዳንድ ሰዎች ከገንዘብ አንፃር ጓደኛ ሊመርጡ ይችላሉ ወይም ትዳራቸው ሊለኩ ይችላሉ ከሀብት አንፃር ማታችን ነው ከመልክ አንፃር ብቻ ሊመርጡ ይችላሉ ወይም ደግሞ በጊዜ ከሚያጋጥማቸው ጊዜያዊ ቆይታ አንፃር ወይም ደግሞ ጊዜያዊ ሞቅታ አንፃር ሊሆን ይችላል አንዳንድ ሰዎች ደግሞ በቃ ከምርጫ ጋር ይያዛል ማለት በቃ እንግዲህ እንዲህ አርግ ያለው በዚህ ወጥቻለሁ ሞክር ያለው ግን አልተሳካልኝ ስለዚህ ትሁን ወይ ይሁን የሚል ጉዳይ ሰምተሻል በጣም እርግጠኛ ነኝ እንደዚህ ጉዳዮች ያጋጥማሉ ብዙ ጊዜ እነዚህ ለትዳር በጣም አደገኛ ናቸው በትዳር ሂደት ላይ ምን ፈራው አለ ትዳር ይታመማል ግን ትዳር እንዳይሞት እንፈልጋለን ትዳር ከሞተ ቤተሰብና ማህበረሰብ ስለሚሞት ማለት ነው ስለዚህ ትዳር እንዲሞት ከሚያስችሉ ጉዳዮች መካከል አንዱ መግቢያ ላይ ያለው ጤናማ ያለውን ልምምድ ሆኖ እናገኘዋለን ብዙ ጊዜ በዚህ በመንፈሳዊ ዓለም ላይ ወደ ጓደኝነት ሲገቡ የምርጫ መንገዳቸው ማዕከል ማድረግ አለባቸው ለምናስብ አንደኛ ከእምነታቸው አንፃር መጀመሪያ ክርስቲያን ከሆነ መጀመሪያ ማጨት ያለበት መምረጥ ያለበት ክርስቲያን ነው መሆን ያለበት በሌላ እምነትም ያለ እንደዛ ነው ያለ መሆኑ ብዙ የሚፈጥረው ችግር አለ ብዙ የሚፈጥረው ቀውስ አለ በተለይ ደግሞ አብረው የጋብቻ ስርዓት ካለቀ በኋላ ወደ ቤት ሲገቡ የሚፈጠር ብዙ ጉዳይ አለ ልጅ ሲመጣ በቤተሰብ ዙሪያ ላይ በማህበረሰብ ብዙ የሚያሰግሩ ጉዳዮች አሉና እነዛ ጉዳዮች እንዳያሰግሩ ምን እናደርገው አንዱ እሱ እንደመጀመሪያ መልካ የሚሆነው ይሄ ነው ከዛ ባለፈ ግን ምን አላት ወይ ምን አለው አይደለም እናስቀድም ሰዎች ያላቸው መንፈሳዊ ሐሳብ እንዲመለከቱና የተቀመጡ ማቹሪቲዎች አሉ ይሄ አንዱ የስፒሪቹዋል ማቹሪቲ ነው እኛ እናስቀድም ያላት መንፈሳዊ ብስለት ያለው መንፈሳዊ ብስለት ምንድነው የሚለው እናያዋለን ግን መለኪያ አለን እኛ ስለዚህ እሷ ወይም እሱ ጓደኛ ሲመርጡ ወይም ደግሞ ጩኛ ሲመርጡ ሲመራረጡ ጌታ እግዚአብሔር የሚፈልግ ልብ አላት ወይ ወይም እግዚአብሔር የሚፈልግ ልብ አለው ወይ የሚለው ጉዳይ የመጀመሪያ ምርጫቸው እንዲሆን እንመክራለን ብዙ ጊዜ ለምንድነው ካልሽኝ ለፈጣሪው ለአምላኩ የሚመች ሰው ለሰው መመቸቱ ማይቀር ነው ምክንያቱም ሰው የእግዚአብሔር ፍጥረት ስለሆነ ማለት ነው የእግዚአብሔር ፍጥረት የሆነ ሰው አምላኩን ሳያስቀድም ካገኘው ብዙ ጉዳዮቹ ከልምምዱ ከንባው ከውሎ አንፃር ስለሚቀኝ ትዳሩን በዛ ልክ ይበላሻል ስለዚህ መጀመሪያ መስተካከል ያለበት ጉዳይ ምንድነው በአምላክ አይን ወይም በሚያመልከው አምላክ ወይም ደግሞ በእግዚአብሔር አይን ነው ማየት ያለበት ጳውሎስ ሲናገር ቅዱስ ጳውሎስ ሲናገር በመልእክቱ ላይ አንድ ሰው በክርስቶስ አውቃለሁ ይላል ስለዚህኛ ሰዎች ምናቃቸው በክርስቶስ በኩል ነው በክርስቶስ በኩል ሰዎች ስታውቂያቸው በፍቅር ነው የምታያቸው በርህራሄ ታያቸዋለሽ የሚገርምሽ በጓደኝነትና በትዳር ጊዜ ውስጥ ራሱ የሚያጋጥም ክፍተት ራሱ ካለ በርህራሄ ማየት የምትችልበት አቅም ይፈጥርልሻል እሱ ስለዚህ እግዚአብሔር የሚወድ ልብ አላት ወይ ወይም ልቦና አለው የሚለው እሱ እናስቀድምና የሚከተል ጉዳይ ግን አለ ማይቀር ጉዳይ የትኛው ኑሮ ላይ ይሁን ምንም ችግር የለውም የትኛው ላይ ሆኖ ቀደም እንዲያው ስታነሺ ነበር በተለይ ከነባር የመጣንበት ባህል አንፃር ምንም ሳይኖረኝ ትዳር ውስጥ ገባሁኝ እንደዚህ ብለው የሚያወሩ ሰዎች ተሰማራለ ያጋጥማል እዛ መኖሩ ጥሩ ነው ግን ሰው ሁሉ እንደዛ መሆን አለበት ማለት ግን አይደለም ያቱም ያላቸው ይሄ መሰረታዊ የሚባል ግብአት ያላቸው ለትዳር የሚያበቃ ግብአት ያላቸው ሰዎች እንዳይኖራችሁ የሚል ሐሳብ ያስነሳል ማለት ነው እና እሱ ትንሽ እንዳያሰግር ጥንቃቄ ማድረግ ያስፈልጋል ሁለተኛ ነጥብ ምንድነው የማደግ ፍላጎት አለው ወይ የሚለው ማየት ያስፈልጋል በየትኛው መንገድ ላይ እሱም የማደግ ፍላጎት ከሌላቸው ጉዳዮቻቸውን ለማሳደግ ይከብዳቸዋል እንደምታውቂው ብዙ ጊዜ ብዙ ሰው ቤትን የሚለካበት መንገድ አይተሽኮነ ተሳስተዋል ቤት ብዙ ሰው የሚለካው ግንቡን ነው አይደል ዕቃ ያለ ይሄ ሶፋው ጠረጴዛው አልጋ ያለበት ነው ግን እንደዛ አይደለም ቤትኛ ምን ተረጉመው የምትወጁ የሚወድ ሰው ያለበት ስፍራ ነው ቤት ምንለካው የምታፈቅር የሚያፈቅር ሰው ያለበት ቦታ ቤት ይባላል በእኛ አስተምሮና ከዚህ አንፃር ያንን ሰው ወይም ያቺ ሴት ቤት ለማድረግ የሚያስችልሽ አቅም የምትፈጥሪው በዚህ መንገድ ነው ስለዚህ የማደግ ፍላጎት የሌላት ከሆነ የማደግ ፍላጎት የሌለው ትዳር ላይ በጣም ከባድ ለምሳሌሽ ብዙ ሰው ትዳር እስከሚገባ ድረስ ያስባል ይባላል ሰምተሻል መቼም ይባላል ትዳር ከገባ በኋላ ግን አያስብም ነው የሚባለው እና ማሰብ ያቆማል ብዙ ሰው
በቃ አግብቻለሁ ተጋብተናል ከዚህ በኋላ ምን ያስፈልጋል ይልሻል ሰው ግን እንደዛ አይደለም ትዳር እንዲያውም ከመጋባትሽ አስቀድመው የነበረሽን ጊዜ የበለጠ ነው ማሰብ የሚጠበቅብሽ ስራ የሚጠበቅብሽና የማደግ ፍላጎት የሌላቸው ሰዎች ትዳር ውስጥ ከገቡ በኋላ ይቆማሉ ስለዚህ ምን ይጀምራል መስለሽ መተማማት ይጀምራል ረስተኛለች ረስቶኛል ለትናንት አይንከባከበኝም እንደዚህ ጉዳዮች ይነሳሉ እና ይሄ እንዳይነሳም የማደግ ፍላጎታችን መጀመሪያ ጤናማ መሆን አለበት ይሄ ለዚህ ብቻ እንዳይመስልሽ ከገቢ አንፃር ማለት ነው ስለዚህ ከፍቅር ወይ ደግሞ ይሄ ከመምረጥ አንፃር ጓደኛ የምታረጊው ሰው ወይም ለትዳር የምታጪው ሰው ሲመጣ ምንም ነገር ላይ ኖሮ ይችላል ወይም ደግሞ ይሄ በቂ የሚባል ጉዳይ ላይ ኖሮ ይችላል መጥፎ አይደለም ግን ይሄ ሰው ሰርቶ የሚለወጥ መንፈስ ከሌለው ግን በጣም አደገኛ ሰው ነው እንዲያውም መፈራት ያለባቸው ሰዎች አሉ ይባላል ብዙ ጊዜ አንዱ ይሄ ነው ማደግ የማይፈልጉ ሰዎች ናቸው በርግጥ ማደግ የማይፈልጉ ሰዎች ብዙ ጊዜ ራዕይ የሌላቸው ሰዎች ናቸው ነጋቸው የማይመለከቱ የማያዩ ሰዎች ናቸውና እነዚህ ጉዳዮች በተወሰነ መንገድ ማስተካከል ከተቻለ ለመምረጥ አይቸገሩም አይደል ስለዚህ ምንጩ ላይ ከተጠነቀቅሽ ከሰራሽ ወራጁ ላይ ብዙ የሚያህል ከባድ አይሆንም ምን ነው በሰላም ነው እንደዛ ጣልፋችሁ ይጣራችሁ አረ ምን ሰላም አለ እንደምታውቂው ከባለቤቴ ጋር በቅርብ ነው የተጋባ ነው ነገር ግን በትዳራችን ምንም ደስተኛ ልንሆን አልቻልንም ይሄ በቃ ፍቅረኛ እንደዚህ ማድረገው ነገር ምንም እያስደስተው አይደለምና ምን ማድረግ እንዳለብኝ ያስተካክልሽ ብለን ነው ለሁለታችሁም ይሁን አንድ መፍትሄ አለ የትዳር ሐኪም በእጮኝነትም በትዳር ውስጥም የሚገጥሙ ፈተናዎችንና አለመግባባቶችን ማለፍ የምትችሉበትን መንገዶችና ራሳችሁን በምን መልኩ በመለወጥ ቤታችሁን ሰላም ማድረግ እንደምትችሉ የሚያሳዩ ሐሳቦችን የያዘና የህይወት ዘመናችሁ አማካሪ መሆን የሚችል መጽሐፍ ነው እና ከየት ነው የምናገኘው ከእናንተ የሚጠበቀው በ0988 50 77 ላይ መደወል ብቻ ነው በጣም ቆንጆ ቅድምም ያነሳ ነው ነበርና ለምሳሌ እኔ ብዬ ልመስለውና እምወደው ሰው ኖሮ ግን ምንም አይነት የገቢ ምንጭ ወይም ደግሞ ገቢ ሳይኖረኝ አንድ ካውንሰለር ጋር ብሄድ ለሱም ፈተና ይሆናል ብዬ አስባለሁና ልክ እንደ ካውንሰለር ምን ትመክራላችሁ ምንም ነገር የላቸውም በማከላቸው ያለው ፍቅር ብቻ ከሆነ ይሄ ፍቅር ይዘልቃል ወይስ ጊዜያዊ ስሜት ነው በምን አቅጣጫ እናንተ ታዩታላችሁ አዎ ለትዳር ብቻ አይደለም ለጓደኝነት ጭምር የሚያስፈልጉ ብስለቶች አሉ አንድ ሰው ሆን ተነስቶ ጓደኛ ይዣለሁ ቢል ምን ለካበት መለኪያ አለ መጥፎ አይደለም ተፈጥሯዊ ነው በነገር ላይ ማፍቀር በጣም ደስ የሚል ነገር ነው ብዙ ሰዎች ያው ሊሽማቀው ይችላሉ ግን ልክ አይደለም ማፍቀር መውደድ የአንድ ጤናማ ሰው ነው ደግሞ ከእግዚአብሔር የሚሰጥን ጸጋ ነው ያ ስሜት ራሱ መኖር ማለት ነውና ያ መሆኑ ብዙ መጥፎ አይደለም ግን ወደሚበልጠው ጉዳይ ለማድረግ ሲፈልጉ ምን ለካባቸው መለኪያዎች አሉ አንዱ ከኢኮኖሚ ጋር የሚያያዙ ብስለቶች ናቸው ስለዚህ በቂ የሚባል ትዳራቸው ለማስቀጠል የሚያስችላቸው ወይም ደግሞ ራሳቸው የሰው እጅ ሳያዩ ሊያኖራቸው የሚችል መሰረታዊ ጉዳይ ያላቸው የሚለው እሱ ነው ያለው ብዙ ጊዜ ስለዚህ እሱ ላይ እንዲሰሩ እንመክራለን ያ ብቻ አይደለም አካላዊ ብስለትም እናያለን አይደል ፊዚካሊ ብዙ ነው ያለው እሱ የሚቀመጥና በተለይ ከዚህ አስራዎቹ መጀመሪያ አካባቢ ላይ አሁን የኛ ትውልድ እንደዛ አይደለም ልክ ነው እና ይሄ የአይን ፍቅር ይዟቸው ልጆች ይቸገራሉ እና አንዱ ምን ነገራቸው እሱ ነው ለትዳር ለጓደኛ ለመያዝ የሚያስፈልግ ብቃት እንነግራቸዋለን ያስፈልጋል አንዱ የሚያስፈልግ ከገቢ ጋር የሚያስፈልግ ምክንያቱም ጓደኛ የምትጅል ታገቢ ነው እንጂ ለሌላ ዓላማ አይደለም ሌላ ፐርፐዝ አለ ማለት ስለዚህ በዚህ መንገድ ጉዳዮች ናገርላችሁ በጣም ቆንጆ ብዙ ጊዜ ደግሞ በማንኛውም ሃይማኖት ሊሆን ይችላል በሃይማኖታቸው ጠንከር ያሉ ሰዎች የእግዚአብሔር ፍቃድን እንዴት ላቀው ይችላል ይሄን ሰው በጣም ወደዋለሁ እሱም እንደሚወደኛ ቃለው ግን የእግዚአብሔር ፍቃድ መሆኑና ለመሆኑ በጣም ያጠራጥረኛል የሚሉ ሰዎች አሉና ይሄንንስ እስቲ እንዴት ተመለከታችሁ የእግዚአብሔር ፍቃድ የሚወሰን አይደለም የእግዚአብሔር ፍቃድ ከሚለካበትና ከሚወሰንበት መንገድ በላይ ነው ያ ማለት ግን አይገለጥም ወይም አይታይም ወይም ለኛ ልቦና የሚቀርብበት መንገድ የለማት ግን አይደለም አሁን የኛ ቤተክርስቲያን ሊቃውንት ሲናገሩ እግዚአብሔር ርኩብ ዘይትረከብ ይሉታል ወይም የሚገኝና የማይገኝ ቅርብና ሩቅ ነው እግዚአብሔር የሚታወቅበት ግብር አለው የማይታወቅበት ባህሪ ደግሞ አለ እግዚአብሔርና ያ ማለት ግን ከፍጥረቱ የተለየ አምላክ አይደለም ከፍጥረቱ ጋር አለ ወይም ግንኙነት ያደርጋል እግዚአብሔር አይደል ይገናኛል እና ያን አምላክ ፍቃዱ ሊገልጥልን በጣም የሚፈልግ አምላክ ነው ፍቃድ ያልገልጥላችሁም የሚል አፋራም አምላክ አይደለም እግዚአብሔር በጣም ፍቃደኛ የእርሱ ፍቃድ ገልጦ ልጆቹን የማኖር ፍላጎት ያለው አምላክ ነው ስለዚህ ሊገለጥ እንደሚችል ማሰብ አይከብድም ማለት ነው ግን ብዙ መገለጫዎች አሉ መገለጫዎች አይወስኑ ማለት ደግሞ አይለኩም ማለት አይደለም ወይ ደግሞ የሚታወቁበት መንገድ የለም ማለት አይደለም ለምሳሌ አሁን ከሚታወቁ መንገድ አንዱ መጻሕፍትን ነው እግዚአብሔር ፍቃዱ ከሚገልጥባቸው መንገዶች አንዱ በቅዱስ ቃል ነው የብሉይ ኪዳንና የሐዲስ ኪዳን መጻሕፍት
የጌታ እግዚአብሔር ፍቃድ የሚገለጥባቸው ናቸው ስለዚህ አንድ ክርስቲያን አንድ አማኝ የእግዚአብሔር ቃል ጋር ያለው ግንኙነት እያደገ ሲሄድ አንዱ የእግዚአብሔር ፍቃድ የማወቅ አቅሙ እያደገ ይሄዳል ስለዚህ ጊዜው እንደሆነ የሚይዘው ሰው በተመለከተ ወይም ጓደኛ የሚያረጋው ለጋብቻ የሚመርጠው ሰው በተመለከተ በቀጥታ የእግዚአብሔር ቃል ይናገራል በነገር ላይ አሁን የጉዳይ ግልጽ እንዲሆን የምናወራው እንጂ የእግዚአብሔር ቃል ያልተናገረበት ያለነሳ ሐሳብ አይደለም እና አንዱ የሚቀመጠው የእግዚአብሔር ፍቃድ የሚገለጥበት የተገለጠበት ቃሉ ነው እግዚአብሔር የተናገረው ለቅዱስ ጳውሎስ ብቻ አይደለም በእነሱ በኩል ለኛም ይናገራል ስለዚህ እግዚአብሔር አሁን ስለሚናገር በቃል በኩል ፍቃዱ ይገልጣል ነው ሁለተኛ ደግሞ በመምህራን በኩል ይገልጣል ስለዚህ ሐሳቡ ሲመጣ ስሜቱ ሲመጣልን ወይም ደግሞ ጉዳይ ሲያጋጥመን ለመምህራን መናገር የበለጠ ደግሞ ለአበ ነፍስ ወይም ደግሞ ለካህናት ጉዳዩ ቀረብ ብሎ መናገር ያስፈልጋል ጸሎት ይደረጋል ከዛ በኋላ ጉዳዩ ጤናማ በሚባል መስመር ሲጀምር ራሱ አንዱ የእግዚአብሔር ፍቃድ መገለጫ ነው ብዙ ጉዳዮች ሰዎች አበላሽው ሲገቡ ላይሆን ይችላል አይተሽ ከሆነ እና እንዲያውም ትዳር ውስጥ ብዙ ጊዜ የምንመጣበት መንገድ ተጋግጠን ነው አይተሽ ከሆነ በቃ ወርቀን ተነስተን ብዙ ጥፋቶች አሉ ብዙ አሰጋሪ ጉዳዮች አሉ ግን እንገባለን ያም ይሄል ደግሞ ውጤታማ አይደለም ለመናገር ፍቾች የሚይዙበት አንዱ መንገድ እሱ ነው ሰው የእግዚአብሔር ፍቃድ ሲያስቀድም ግን አየሽ አይደለም የሚገጥመው አይደለም የሚያየው ጉዳይ ጭምር ጤናማ ይሆናል ስለዚህ ከምክረ ካህን ጋር በደንብ ጉዳይ አቅርቦ መመካከር መወያየት አስፈላጊ ነው በጣም ጠባብ ነው ለሁሉ ሰው ላይሆን ይችላል ግን በራእይ የሚገልጥበት አጋጣሚ ሊፈጠር ይችላል ግን ጥንቃቄ ይፈልጋል ይሄ ደግሞ በህልም በራእይ አይገልጥም አንልም ሊገልጥ ይችላል ጥንቃቄ ከሚያስፈልጉ ጉዳዮች መካከል አንዱ ግን ማረጋገጫ አለው የእግዚአብሔር ቃል በእግዚአብሔር ቃል በኩል ሚዛንነት ያልፋል በአበ ነፍስ ወይም በመምህራን በኩል ሚዛንነት ያልፋል እዛን ጊዜ ላይ ጉዳዩ ይታወቃል ማለት ነው በጣም ቆንጆ እንደም ብዙ ጊዜ ሰዎች በህልም ካልገለጠልኝ ትክክል አይደለም ወይም ደግሞ ለኔ ያልተሰጠም ሲሉ ይሰማሉና ይሄ ከሚገልጥባቸው መንገዶች አንዱ እንጂ ይሄ ብቻ አይደለም የሚለውን በደንብ አጥርታ አሳይተናል ጠባብም ነው እንጂ ለምሳሌ አሁን በመንፈሳዊ ዓለም ላይ ህልም ያሳየው ለምሳሌ እንግዲህ ብዙ ሰው ዋና ሰው ሲውል ቀን ላይ ዋኝቶ ሲውል ወይም ደግሞ ዋና ላይ ሲውል አንጋት ሰው ለሊት የሚያየው ወንስ ሲወስደው ነው የሚያየው እንደዛ ነው ወይም ደግሞ ቃጠሎ ካየ ለሊት የሚያጋጥመው ህልም ምንድነው ከእሳት ጋር የተያያዘ ጉዳይ ነው ስለዚህ ውሎሽም ጭምር ህልም ያሳይ ይችላል ማለት ነው በቤተክርስቲያን ትምህርት የሚቀመጠው ሰው ለኛ ደግሞ አለ በሰው ልጅ የህይወት መንገድ ላይ የማይቆም ፈታኝ የሚባል ጠላት አለ ዲያብሎስ አይደል እሱም የሚያቀርብልሽ ደግሞ አለ ዝንባሌ ያለሱ ዝንባሌያችን ስለሚመለከት ስለሚሰማ ስለሚያደምጥ ከዝንባሌው አንፃር ተመልክቶ አይቶ ፈተና ያመጣ በህልም በኩል ያመጣል ያ ማለት ግን እግዚአብሔር የሚገልጠው የልማት ለዛ ነው ይጠራል በደንብ ማለፊያ መንገድ አለው ስለዚህ ህልም አይቻለውና ምርጫ አይነሽ ብለሽ አሁን ይካል ማለት መረጋገጥ አለበት ማለት ነው በአረጋግጠን ነው የምንቀበለው በጣም ቆንጆ ከወጣቶች አንውጣና አንዳንድ ጊዜ ደግሞ ወጣቶች ምን ሲሉ ይታያሉ ብዙን ጊዜ ሪሌሽንሺፓቸው ፌል ሲያደርግ ወይም ደግሞ ብዙ ሞክረው አልሳካ ሲላቸው ትዳር በቃ ለኔ የተሰጠኝ ሰው አይደለም ከዛ ከመጽሐፍ ቅዱስ ላይ ማጣቃሻ ያነሳል ለምሳሌ ጳውሎስ አላገባምና ልክ እኔ እንደ ጳውሎስ አይነት ሰው ነኝ ሲሉ ይታያልና የእውነት ጋብቻ ያልተሰጣቸው ሰዎች አሉ ይሄስ በምን ይታወቃል ጋብቻ ነው ሁሉ አይሰጥም በነገር ላይ ጋብቻ ስን በመንፈሳዊ ዓለም ጋብቻ ብቻ ቅዱስ ጋብቻ ነው በጌታ በእግዚአብሔር ፊት ተዋርኮ ህይወት መኖር ነው እና የጋብቻ ዓላማ ደግሞ አለው አብረው ጽድቅ ለመፈጸም ነው የተቀበሉት የመዳን አገልግሎት እሱ ለመፈጸም ነው የጋብቻ ጥጉስ ነው ያ ማለት እንደ በረከት የሚቀመጡ ጉዳዮች የሉ ማለት አይደለም ብዙ ጊዜ አይተሽ ከሆነ እንደ በረከት የሚቀመጡ ጉዳዮች ናቸው የጋብቻ ዓላማ አድርገን የምናስቀምጣቸው ስለዚህ ችግር ይፈጥራል ለምሳሌ አሁን የጋብቻ ዓላማ ሆኖ ተብሎ የሚቀርበው አንዱ ከዝሙት ለመጠበቅ ነው ከተጋቡ በኋላ በተለያየ ምክንያት ሩካብ የማይፈጽሙ ሰዎች አሉ ምናቃቸው ሰዎች አሉ የሚያጋጥሙ ሰዎች አሉ ስለዚህ ጋብቻ ዓላማው ይሄኛው ጉዳይ ብቻ ካረግነው እነዚህ ሰዎች መለያየት አለባቸው ማለት ነው አይደል ሌላ ደግሞ ሰዎች የሚቀርበው ብዙ ጊዜ ልጅ መውለድ ነው ልጅ የማይወልድ ሰዎች ነው ማለት አልዋል መቼም ገጥሞሻል አንቺ ሰው አይደል ስለዚህ ልጅ የማይወልድ ሰው ታዲያ ሊፋታ ነው ማለት ነው አይደለም ይሄ እንደ በረከት የሚመጣ ነው ስለዚህ እኛ ምናተኩረው እዛ አይደለም ፍጻሜውን እናተኩረው ሁለቱ ወደ ጋብቻ የሚመጡበት መንገድ በክርስትና ዓለም ላይ የተቀበሉት የጽድቅ መንገድ ለመፈጸም ለመተጋገዝ ነው ጥጉስ ነው ስለዚህ በዚህ መንገድ ላይ ወደ ቅዱስ ጋብቻ መጥተው ጋብቻቸውን አጥንተው የሚኖሩ ቅድስና የሚቀበሉ ሰዎች ይኖራሉ አሉ ደግሞ ግን ይሄ ለሁሉም አይደለም በክርስትና ሁለት መንገድ ነው ያለው አይደል አንደኛው መንገድ የጋብቻ ሁለተኛው መንገድ ደግሞ የብህትውና ወይም የምንኩስና ህይወት ምንድነው ያ ማለት ግን ሚና በማይለይ መንገድ ዝም ብሎ መኖር አይደለም ሚና ለይቶ ከሁለቱ አንድ መንገድ የመምረጥ ነው እንዲያውም ይባላል መሆን ወይ አለመሆን ነው ያለው አይደል ሌላ ሶስተኛ መንገድ የለም መሐል ላይ የለም ወላዋል ንገሪኝ እስካሁን በውሸትና በእውነት መካከል ማን ነው በሐሰትና በእውነት መካከል ምን አለ ሶስተኛ መንገድ ምንም የለም አይደል ልክ እንደዛ ነው አሁን በማግባትና ባለማግባት መካከል ሌላ ሶስተኛ መንገድ የለም ግን ብዙ ሰዎች ከልምምራቸው የተነሳ ሶስተኛ መንገድ ሲፈጡ ታያለሽ እሱ በጣም አደገኛ ነው በማህበረሰብ ዘንድ ቀውስ የሚፈጥር
በትውልድ መካከልም ችግር የሚያመጣ ጉዳይ ስለዚህ ሰው ያለው ዝንባሌ አይቶ ፈቃድ እግዚአብሔር ጠይቆ አጠገብ ያሉ ሰዎችም ጭምር አማክሮ ጉዳዮች አስተካክሎ ከሁለቱ አንዱ መንገድ መምረጥ ይጠበቅበታል ቅድም ያነሳሽው ሐሳብ በነገር ላይ ብዙ ሰዎች ጋብቻ አይሆነኝም የሚሉት የጋብቻ መንገድ ከሞከሩ በኋላ ነው ግን የጋብቻ መንገድ ሳይሞከር ነው ጋብቻ አይሆነኝም ወይ ይሆነኛል የምትዩ እሱ ችግሩ እሱ ነው ብዙ ጊዜ ስለዚህ አንድ ሰው በምን አረጋግጥ ካልሽው በቃ እኮ እንደምታየው እንግዲህ ጓደኛ ብዙ ጊዜ ይያለው እሷም ተው እነዚህ የሚቀርብ ሐሳብ አለ አይደል ልክ አለ እሱ እንዲያውም ይሄ በእግዚአብሔር ፍቃድ ላይ እንደመዘባበት ያህል የሚቆጠር በመንፈሳዊ ዓለም ላይ ስለዚህ መጀመሪያ መጥራት አለበት እና የሐሳቡ ስሜቱ ፍቃዱ ሲመጣ የእግዚአብሔር ፍቃድ የመጠየቅ ልምድ ማድረግ እንደ አንድ ክርስቲያን ከሚጠበቁት መካከል አንዱ እሱ ነው ጠየቅ ከዛ በኋላ ከሁለቱ አንዱ መንገድ ይመርጣል ብዙ ሰው ግን ከእግዚአብሔር ፍቃድ ከመጠየቅ ይልቅ ወይም መንፈሳዊ ዓለም እንደ ምርጫ ከማድረግ የመጀመሪያ ጉዳይ ከማድረግ ይልቅ የመጨረሻ ጉዳይ ማድረግ ልምምድ አለው አይደል እንዲያውም ተሰሚየለ ብዙ ጊዜ እስኪ ጸበል ሞክሮ ይባላል አሁን ጸበል አይሞክርም ጸበል ቦታ የሚካሄደው በእምነት ነው እድናለሽም ተይዩ እግዚአብሔር የሚያድንበት ጊዜ አለ አይደል ፍቃድ አለው እንጂ ምትሞክሪ ጉዳይ አይደለም ለዛ ነው ብዙ ጊዜ መንፈሳዊ ጉዳዮች ወደኛ ህይወት ሲመጡ ውጤታማ የሚሆኑበት አንዱ መንገድ የመጨረሻ ምርጫ ስለምናደርጋቸው ነው ስለዚህ የመጨረሻ ምርጫ ሲያደርጉት ነው አንድ ችግር የሚፈጠርባቸው ምን ሐሳብ አጽሮት ብንሰጥበት ነው በጣም ቆንጆ ቅድመ ጋብቻ ላይ ቀደም እንደምትሰራ ቀደም ብለን ስናወራ ነግረኸኛልና ሰዎች ወደ ትዳር ህይወት ውስጥ ከመግባታቸው በፊት ቅድመ ጋብቻ ላይ በምን መልኩ መስራት አለባቸው እንደ ግላቸው እንደ እጮኛሞች ወይም ደግሞ ወደፊት አንድ ባልና ሚስት እንደሚሆኑ ሰዎች ምን ይጠበቅባቸዋል እንደ ቤተክርስቲያንስ ምን ይጠበቃል አንድ ጉዳይ በጨምርልሽ ጥሩ ነው መሰረታዊ ጉዳይ ስለሆነ ብዙ ሰው ቤተስት እንግዲህ ወደ ጋብቻ የመጡ ባልና ሚስት ላይ መስራት ልምድ እንዳለው አውቃለሁ መጥፎ አይደለም ግን ምንጩ ከተበላሸ በኋላ ለመስራት ስትይ በጣም አድካሚ ነው ብዙ ጊዜ ገንዘቡም ጊዜውም ፍቃዱም ከባድ ነው የሚሆነው እንደዛም ደክመሽ ደግሞ ውጤት ላይ ያመጣ ይችላል ብዙ ጊዜ ተሽኮነ እኔ ከምንጩ ላይ መስራት ቢቻል ይሻላል ብለን ነው የምናስበው ለምሳሌ አሁን ለጋብቻ ብቁ የምትሆን ሴት የሚፈጥረው ቤተሰብ ነው ለጋብቻ ብቁ የሆነ ወንድ የሚፈጥረው ቤተሰብ ነው ስለዚህ ጉዳይ የሚነሳው ከቤተሰብ ነው እና ወላጆች ልጆቻቸውን ሲያሳድጉ ወይም ደግሞ በመሪነት ውስጥ የሚመሯቸው ልጆቻቸውን ለጋብቻ ብቁ የሚሆንበት አቅም መፍጠር አለባቸው ከሐሳብ ጀምሮ በነገር ላይ ከሐሳብ ከዝግጁነት ጀምሮ ማለት ነው ጉዳይ ሲያጋጥማቸው እንዳይደነግጡ እንዳይረበሹ እንዳይቸገሩ እንግዳ እንዳይሆንባቸው ገና ከግንዛቤ ጀምሮ መስራት ያለባቸው ቤተሰቦች ናቸው ግን ብዙ ጊዜ ቤተሰብ ይሄን ሲሰራ አትመለከችም በጣም ጥቂት ሰው ብቻ ነው የሚያጋጥመው እንደ ነውርም ነው የሚታይ ይመስለኛል ልጆች ፊት እንደዚህ አይነት ነገር አይወራም ብዙ ጊዜ ግን ልክ አይደለም እንዳልኩሽ እኮ ነው ልጅ ያገኘሽበት መንገድ የት ነው ይሆናል አሁን እንዲያውም አሉ የኔ መምህር ብዙ ጊዜ የሚያነሱት ምንድነው ጌታ እግዚአብሔር ለመፍጠር ያላፈረበት መንገድ የሚያሳፍር ነገር የለም ይላል ደግሞ ልክም ናቸው የሚያሳፍር ነገር ምን አለው ነውር ነገር ምን አለው በጣም የተከበረ ነው ጌታ እግዚአብሔር በጣም ከሚወዳቸው መንገዶች አንዱ ጋብቻ ብለን ቀደም አስተን የለ በመጽሐፍም የተቀመጠው ራሱ የሰው ልጅ ሊያድን ሲመጣ የባረከው ጉዳይ አንዱ ጋብቻችን ባርኮታል በመጣቱ ብቻ ሰው በመሆኑ ጋብቻችን የባረከው እሱ ስለዚህ የባረከው ነገር እንዴት እንደነውር ይሆናል እንዳልሽው ነው ጉዳዩ በእርግጥ ያንን የምናስኬድበት መንገድ ጤናማ ካልሆነ ሊያሳፍር ይገባል ጤናማ በሆነ መንገድ ግን ምንም ጉዳይ እንዲያውም ልጆቻችን ለወላጆቻቸው ወይም ለወላጆቻችን ግልጽ ምን ሆነበት መንገድ ካልተፈጠረ ሌላ ሰው ነው የሚቀበላቸው የሚሰራባቸው እሱ በጣም አደገኛ ነው ስለዚህ እንዲያውም ለወላጆች ምን ነግራችሁ ምንድነው ለልጆቻችሁ ቅርብ ሆኑ ሌላ ሰው እንዳይቀድማቸው አድርጋችሁ መስራት አለባችሁ ብለን ነው ነግራችሁ ያ ካልተፈጠረ እንደምታውቂው አሰጋሪ ጉዳይ ይሆናልና መነሳት ያለበት ገና ከምንጩ ከመሰረቱ ነው ከዛ በኋላ ግን ወደ ጋብቻ የሚመጡ ወይም ወደ ጓደኝነት የሚመጡ በእጮኝነት ህይወት ውስጥ መኖር የሚፈልጉ ሴትና ወንድ ገና ግንዛቤ ማዳበር አለባቸው ስለ ሴቷ ስለ ሴት ማወቅ አለባት ያ ብቻ አይደለም ስለ ሚስት ማወቅ አለባት መማር አለባት ወንዱም ስለ ወንድ ወንዱም ስለ አባትነት ስለ ሚስት ስለ ሴት ማወቅ አለበት ግን ይሄ ብዙ ጊዜ ሲሆን አትመለከቱም አይደል ያ ወንዱ ስለ ወንዱ ራሱ ማወቅ በጣም እርግጠኛ ነሽ ብዙ ሰው በመሰረታዊ ታርጎ የሚያቀርባቸው ጉዳዮች አሉ የተለመዱ ጉዳዮች አሉ ከዚህ ያለፈ ነገር ግን አትመለከችም እና አደገኛ ነው ስለዚህ በቂ የሚባል ዕውቀት ያስፈልጋል ለትዳር ሊያበቃ የሚችል ጓደኛ ለመያዝ ሊያበቃ የሚችል የእጮኝነት ትምህርት መማር ያስፈልጋል ከዛ በኋላ ደግሞ እንደገና የጋብቻ ትምህርትን መማር አለባችሁ ለምሳሌ አሁን ያገኘነው ዲግሪ ለመያዝ የደከምንበት ዓመት አለ እንግዲህ አስበ አይደል ትምህርቱ የገፋ ሲሄድ ደግሞ በዛ ልክ ማለት ነው ሰው በዚህ ልክ እንጀራ ለመብላት ወይም ደግሞ የኑሮ መንገዱን ለማስተካከል የሚደክም ከሆነ በዓለማችን ከፍተኛ የሚባል የህይወት ተቋም ውስጥ ለመግባት ደግሞ ምን ያህል መማር አለበት እንግዲህ እስኪ በደንብ አይደል ግን ሰው ይሄ ብዙ ሲያደርገው አትመለከቺም እንዲያውም በቸልተኝነት ከሚደረጉ ጉዳዮች መካከል አንዱ
ጋብቻ ነው ብልሽ ብዙ ነው ቅር አይለኝም ሌላ ሰው ቅር ካለው በጣም ቅር ተጠይቃለሁ እኔ ግን ቅር አይለኝም ስለማየው ማለት ነው እና ይሁን አጋጣሚ ስለሚፈጠሩ ነው ለምሳሌ አሁን ጽንስ ሲፈጠር ወደ ጋብቻ ሰዎች ይገባሉ ለምን ገቡ አንልም አይደለ ግን ማስተካከል ያለባቸው ጉዳዮች ግን እዛው ውስጥ አሉ ልክ እንደዚህ አጋጣሚ ብቻ ወደ ጋብቻ የሚመራቸው ሰዎች አሉና ያንን መጀመሪያ በትምህርት በፍቃድ እግዚአብሔር እንዲሁም ደግሞ በእውቀት ማስተካከል አለባቸው ለምን በሰላም ነው እንደዛ ጣልፋችሁ ይጣራችሁ አረ ምን ሰላም አለ እንደምታውቂው ከባለቤቴ ጋር በቅርብ ነው የተጋባ ነው ነገር ግን በትዳራችን ምንም ደስተኛ ልንሆን አልቻልንም ይሄ በቃ ፍቅረኛ እንደዚህ ማድረግ ነገር ምንም እያስደስተው አይደለምና ምን ማድረግ እንዳለብኝ ያስተካክልሽ ብለን ነው ለሁለታችን ነው አንድ መፍትሄ አለ እውነት የትዳር ሐኪም በእጮኝነትም በትዳር ውስጥም የሚገጥሙ ፈተናዎችንና አለመግባባቶችን ማለፍ የምትችሉበትን መንገዶችና ራሳችሁን በምን መልኩ በመለወጥ ቤታችሁን ሰላም ማድረግ እንደምትችሉ የሚያሳዩ ሐሳቦችን የያዘና የህይወት ዘመናችሁ አማካሪ መሆን የሚችል መጽሐፍ ነው እና ከየት ነው የምናገኘው ከእናንተ የሚጠበቀው በ0988 5077 ላይ መደወል ብቻ ነው በጣም ቆንጆ ቅድም አንድ ሐሳብ ስታነሳዩን ሐሳብ መጣልኝና ብዙ ጊዜ ቤተሰቦቻችን እኛን የሚሰሩ ነው ወይም ደግሞ ማንነታችንን የሚቀርጹ ሰዎች ናቸውና አንድ ወንድ ወይም ደግሞ አንድ ሴት በቤተሰቦቻቸው ዘንድ ትዳራቸው መልካም ያልሆነ ወይም ደግሞ ጥሩ ትዳርን አይተው ያላደጉ ልጆች ከሆኑ ወደፊት በሚኖራቸው ትዳር ላይ ምን አይነት ተጽዕኖ ያጋጥማቸዋል ይሄስ እንዴት ሊታከም ይገባል አሉታዊ ነገር ከመናገር አዎንታዊ መናገር ስለሚሻል ብዙ ጊዜ አተኩረን ማናገር ጥሩ ነው ያስባሉ እንደ መረም ስለምጠቀምበት ነው ጫና አለው በርግጥ እንዲያውም ብዙ ጥናቶችም ቀርበዋል ይጠናሉ በየጊዜና ኢቭን ለፍቺ ራሱ የሚዳረጉ ሰዎች ብዙ ጊዜ እነሱ ነው ይቀርባሉ አይተች ከሆነ ያ ማለት ግን የግድ ነው ማለት አይደለም እድሉ አለ ነው ስለሚያዩ ስለሚሰሙ አይደለ መውጫ መንገዱም ደጋግሞ ስለሚያት ሊቀላችሁ ይችላል እሱ ማለት ጫና የለውም ማለት አይደለም ጫና አለው ለዛ ነው ከቤተሰብ ያዩት ያነበቡት የተማሩት የተረዱት ወይም ደግሞ ጤናማ ባልሆነ መንገድ የተገነዘቡት ግንዛቤ ማስተካከል ማረም አለባቸው ከትምህርት ውጭ ሌላ መንገድ የለውም እሱ ስለዚህ ጊዜ ወስደው አሁን ምን ተቀምበት አንድ ህይወት መርህ አለ ጊዜ ወስደው በውበት መኖር ይለያያል መኖር እንደምታውቂው ነው ጧት ወጥቶ ስራ ሰርቶ ማታ መጥቶ ራት በልቶ ልብስ ቀይሮ ተኝቶ እንደገና አይደል እሱ ነው ብዙ ጊዜ ለማዳግ ነው ጊዜ ወስደው በውበት መኖር ግን እሱ አለ ዓላማ ተኮር ህይወት ስትይዚ አንዱ መታጠሪው እሱ ነው በህይወት መንገድ ያጋጠምሽና ሊያጋጥምሽ የሚችል ጉዳይ መጀመሪያ ካላጠራሽ ምንም ጥርጥር የለውም አሰጋሪ ይሆናል ያ ማለት ግን ማስተካከል የሚችሉበት እድል ካለ ቤተሰቦቻቸው በዚህ መንገድ ስላለፈ የግድነሱም ያልፋሉ ማለት አይደለም ወደ ሌላ ሐሳብ እንሂድና ብዙ ጊዜ ሰዎች መንፈሳዊ ወይም ደግሞ ሃይማኖተኛ ሰው ነኝ ሲሉ ይደመጣልና መንፈሳዊ ወይም ደግሞ ሃይማኖተኛ ሰው ምንለው ምን አይነት ሰው ነው መገለጫዎቹስ ምንድናቸው በእኛ በክርስትና መንፈሳዊነትና ሃይማኖታዊነት አይለያይም አሁን በዚህ በሴኩላር ዓለም ላይ ብዙ ጊዜ አለ ሰዎች ሃይማኖት የላቸው ግን መንፈሳዊ ነን ሊሉ ይችላሉ የሚባል የለም ከሃይማኖትነት የተለየ ከሃይማኖታዊ አስተምሮ የተለየ የወጣ መንፈሳዊነት የለም ሃይማኖቱ የእግዚአብሔር መገለጥ ነው ጌታ እግዚአብሔር ለፍጥረቱ ራሱ የገለጠበት መገለጥ ነው የሃይማኖት ምንለው እግዚአብሔር ራሱ በዚህ መንገድ ሲገልጥ የተቀበልነውን መገለጥ ነው ለመታመን ምን ነው ብዙ መንፈሳዊነት ምንለው ስለዚህ መንፈሳዊነት በሐሳብ ብቻ አይደለም እንዲያው ምን ለዋናል ብዙ ጊዜ አይደለም ሐሳባዊነት ሳይሆን ኑሮ ነው መንፈሳዊነት ስለዚህ መንፈሳዊ ብለሽ ልችላል መቼም አይከለከልም ሐሳብ አይደለ አይከለከልም ብዙ ጊዜ ግን ነህ ወይ ብለሽ የምታረጋግጪው በተግባር ነው መንፈሳዊ ሰው ሊያሰኘ የሚችል ህይወት ተግባር ከሌለኝ አይደለም ማለት ነው በፈለኩበት የምን ተቋም ውስጥ ልገባ ይችላል ሃይማኖተኛ ልሆን ይችላል አይደለ ግን ከሃይማኖት ያልተለየ ወይም ሊለይ የማይገባ የመንፈሳዊ ህይወት አቆሃን መንገድ ኑሮ የህይወት ጣዕሙ ከህይወቴ ከወጣ ግን በጣም አደገኛ ይሆናል እንዲያውም በማህበረሰብ ዘንድ ሰዎች ሃይማኖት እንዲጣሉ ከሚያረጋቸው አንድ መንገድ እሱ ነው መንፈሳዊያንን የሚሉ መንፈሳዊያን ሰዎች ከሃይማኖታቸው በተለየና በወጣ መንገድ ኑሯቸው ይመራሉ አይደለ ስለዚህ ብዙ ጊዜ ያስነቅፋሉ ማለት ነው እና ያንን አደገኛ ነው መሆናቸው ምናቀው በዚህ አይደለም በላይፋቸው በጣም ቆንጆ ከትዳር ጋር እና ያይዘውና ሰዎች በሃይማኖታቸው ጠንካራ መሆናቸው ወይም ደግሞ በሃይማኖታቸው ላይ ጥሩ አቋም ያላቸው ሰዎች መሆናቸው ጥሩ ወይም ደግሞ ስኬታማ ትዳር እንዲኖራቸው በምን መልኩ ሚና ይጫወታል በጣም አዎ ቅድም አልኩሽ ነው የሚነሳው መነሻው ምንድነው ዓላማው አይደል ትዳር የምትመሰረችበት ዓላማ በጣም ወሳኝ ነው ኑሮ ለማቀለል ከገባሽ ኑሮ ሲቀል ትለያያለሽ አይደል በዛ ነው የሚሆነው ብዙ ጊዜ በሰዎች ጫናም ከገባሽ ጫናው የማይፈጠርበት አጋጣሚ ሲኖር መለያየትሽ የማይቀር ጉዳይ ይሆናል ግን ከህይወት ዓላማ ጋር በተያያዘ መንገድ ወደ ጋብቻ የምትመጪ ከሆነ ግን ያ ዓላማ በደንብ አድርጎ ይይዝሻል
የህይወት ዓላማ ደግሞ የሚያያዘው ከሃይማኖት ጋር ነው አሁን በክርስትና ውስጥ ምን ኖረው በየለቱ ክርስቶስ ለመምሰል ነው ወይም ደግሞ እግዚአብሔር ወልድ ኢየሱስ ክርስቶስ ለመምሰል ነው በየቀኑ ምን ኖረው ለዚህ ክርስትናችን በየቀኑ ምን ኖረው ነው እንጂ ባላት ቀን ትዝ የሚለን ወይ መንፈሳዊያን ሰዎች ስንመለከት ትዝ የሚለን ጉዳይ አይደለም ማለት ነው ስለዚህ በዚህ በየለቱ ባለው የህይወት መንገድ ላይ ራሳቸው ያጸኑ መንፈሳዊያን ሰዎች ወደ ጋብቻ ሲገቡ ውጤታማ ይሆናሉ ጥርጥር የለውም እንዲያም ሲባል ተሰማያለሽ ያጋጥምሽ ተስፋ አደርጋለሁ እንደሚያጋጥምሽ ብዙ ጊዜ ለምንድን ነው በመንፈሳዊ ዓለም ወደ ጋብቻ የገቡ ወይም ደግሞ በቤተክርስቲያን ስርዓቱ በጋብቻ ውስጥ የገቡ ሰዎች ጋብቻቸው የሚፈተነው የሚል ጉዳይ ይነሳል ጋብቻቸው ይፈተናል ለምን አይፈተንም ለምን ካልሽኝ የሚገጥማቸው ውጊያ አለ ከማህበረሰብ አለ ከቤተሰብ አለ ከሰይጣን አለ ስለዚህ ከዚህ ከሚገጥማቸው ውጊያ አንፃር መፈተናቸው ማይቀር ጉዳይ ይሆናል ያንን የሚገጥማቸው ውጊያ ግን ተግባራዊ በሆነ የህይወት መንገድ ላይ በእግዚአብሔር አጋዥነት ተቋቁሞ ማለፍ የሚችሉበት መንገድ ካልፈጠሩ አሰጋሪ ይሆናል ያ የሚቀዳው ከሃይማኖት ነው ዝም ብሎ አይመጣ ለዛ ነው አንዳንድ ጊዜ በተለያየ ህይወት ልምምዱ ሰዎች ቆይተው ሳይማሩ ሃይማኖታቸው ሳያጸኑ ወደ ጋብቻ በቤተክርስቲያን ስርዓት ሊጋቡ ይችላሉ ወይ ሊጋቡ ይችላሉ ያ ግን አያስራቸው ለምን ነው ካልሽ የሚያስረሽ የሚይዝሽ ዓላማው ነው ማለት ነው ስለዚህ የምጸድቅባት ናት ሚስቴ አግብቻለሁ ይሾልጃለሁ ምሳሌ ነው ስለዚህ ሚስቴ አሁን እኔ ካልሽኝ ለኔ እህቴ ናት ከሚስትነት ባለፈ ጓደኛዬ ናት የመጀመሪያ ልጄ ጭምር ናት ሚስቴ ማለት ነው ያብቻ አይደለም ጽድቅም ጭምር መፈጽምባት የመጀመሪያ እሷ ናት ስለዚህ ሚስቴን አሳዝኜ የሚባል ጉዳይ የለም እንዲያውም የኔ መምህር ብዙ ጊዜ ምን አለ መሰለሽ አንዳንድ ሰው ለምሰደኩ ስትዩ ወንድሜ ነው መብቴ ነው ሲልሽ ያጋጥማል ብዙ ጊዜ ግን ልክ አይደለም ይሄ እንዲያውም ሚላል መሰለሽ መምህር ላንተ ወንድም ሊሆን ይችላል ላንተ ሚስት ልትሆን ይችላል ለእግዚአብሔር ግን ልጁ ናት ስለዚህ የምትጠነቀቅለት የማታውቀው ሰው ብቻ አይደለም የምታውቀው ሰው ጭምር ነው ያ የሚጀምረው ከሚስት ነው አይደለ ወይም ደግሞ ከባል ነው የሚጀምረው ስለዚህ ጽድቅ የምንፈጽምባቸው ስለሆነ የሚነሳው ዓላማ ነው ትክክለኛ ህይወት ዓላማ ደግሞ ያለው በመንፈሳዊ ዓለም ስለሆነ ሰዎች መንፈሳዊ ህይወታቸው እያሳደጉ ሲሄዱ የሚያጋጥማቸው ችግር ጭምር ማለፍ የሚችሉበት አቅማቸው ከፍተኛ የሆነ ይሄዳል ማለት ነው ከዚህ ጋር ተያይዞ ጠንካራ ስለመሆን ምን አይነት መንገዶችን ሊጠቀሙ ይገባል ማለት መንፈሳዊ ህይወትን ለማሳደግ ምን ያስፈልጋል ተጋቢዎች ናቸው አይደለም በጋብቻ ውስጥ ያሉ የመጀመሪያ ቀድሞ የነበራቸው መንፈሳዊ ልምምድ ማቆም የለባቸው ወይ መተው የለባቸው አይተሽ ኮነ ብዙ ጊዜ ይሄ ተጀምሮ የሚቆም ህይወት አለ አይደል ብዙ ነገሮቻችን በጅምር እንደሚቀሩ ናቸው ምን ናያቸው እና እሱ አደገኛ ነው እንዲያውም ነገ በተስፋ ለመነሳት ጭምር አቅም ታጫለሽ ነገር እሱ ሲሆን ሲለማመድ ስለዚህ የሚጀምሩት መንፈሳዊ ህይወት መቆም የለበት ለምሳሌ በየቀኑ የሚጸልይ ሰው ከሆነ ከገባ በኋላ የሚከለክላል እንዲያውም በደንብ ተጠራክሮ መጸለይ ያለበት እዛን ሰዓት ይሆናል ማለት ነው ምክንያቱም ልጆች ይመጣሉ ልጆች ሲመጡ ደግሞ የባልና ሚስት ኑሮ የልጆች ትምህርት ቤት ነው አሁን ባልና ሚስት ብለው ሲንቀሳቀሱ ለነሱ ለልጆች ትምህርት ነው እዛ ይወሰዱ ስለዚህ ያንን መገንባት የሚችሉበትን አቅም መቋረጥ የለበትም ትናንት የነበራቸው ጥንካሬ ትናንት የነበራቸው አብሮነት የበለጠ ነው እንዳ በክርስትና ዓለም እኮ ፍቅር እስከ መቃብር አለ መጽሐፍ አለ አይደል አለ ግን እዛ አይደለም ፍቅር እስከ መቃብር አይደለም የኛ ፍቅር የሚሻገር ነው በእግዚአብሔር መንግስት ስጋዊ ጠባይ አይፈጸምም እንጂ እንዳልኩሽ ነው ከዓላማ አንጻር ስንነሳ የእግዚአብሔር መንግስት ወራሾች ነን ለዛ የሚያበቃ ህይወት ለመኖር የጀመርነው የመንፈሳዊ ህይወት መንገድ መቆምና መቋረጥ የለበትም የሚቋረጥ ከሆነ ግን ያው ፍቅር እስከ መቃብር መሆን አይቀርም ማለት ነው ስለዚህ ፍቅራችን እስከ መቃብር እንዳይሆን እንዲቀጥል አብረን የእግዚአብሔር መንግስት እንድናይና እንድንባረክ እንድንቀደስ መንግስቱ እንድንቀበል መንፈሳዊ ህይወታችን ማስቀጠል አለብን ነው እንዲያውም የኢትዮጵያ ባወራዎች ብዙ ጊዜ የሚታሙበት መንገድ አለ እንዲያውም እንደ ተረብ ይቀርባል ብዙ ጋር የተሾነ ምንድነው የሚሉት በቃ ከገባ በኋላ እንግዲህ ጋቢን ለብስ አድርገህ ሪሞት ይዘህ ሶፋ ላይ በጣም አደገኛ እንደ ቀልድ የሚቀርብ ግን አደገኛ የሆነ ጉዳይ ለምሳሌ አሁን የምንነግራቸው ቤት ማረፊያ አይደለም ቤት የሥራ ቦታ ነው ሚስት ባል ሚስትን ባልና ሚስትም ልጆችን የሚሰሩበት ስፍራ ነው ስለዚህ የምታርፊበት አይደለም የምትሰሪበት ስራ ነው ስለዚህ ከስራ መንገድ አንድ ደግሞ መንፈሳዊ አኳንሽ ደግሞ አለ የምትሰሪው ስራ የምታከናውኙ ጉዳይ በመንፈሳዊ ዓለም መቀኘትና ማነው መመራት ካልቻለ በጣም አደገኛ ይሆናል ማለት ነው ስለዚህ የጀመሩት መንፈሳዊ ዓለም መቆም የለበት ትልቁ ነገር በኃላፊነት የተቀበልሽው የወሰድሽው ያመንሽበት የመጀመሪያ ሰው ነገ በጌታ በእግዚአብሔር ፊት የሚያስጠይቅሽ እንደሆነ ማሰብ ያስፈልጋል በትክክል ይሄንን ካነሳ አይቀር ስለ ጋቢውና ስለ ሪሞቱ ስናነሳ ኃላፊነትስ በምን መልኩ መሆን አለበት ብዙ ጊዜ ባልና ሚስትን የሚያጣላ ነገር ይመስለኛል ይሆን ኃላፊነት ለወንዶች ብቻ የተሰጠ ይሆን ኃላፊነት ደግሞ ለሴቶች ብቻ የተሰጠ አድርገን እናስበዋለንና ኃላፊነትን በምን መልኩ ሊከፋፈሉት ይገባል ኃላፊነት ትዳር ውስጥ መስለሽ ፍቅር ነው የሚመራው ትዳር ፍቅር የሚመራ ከሆነ ኃላፊነት አትከፋፈይም አብረሽ ነው የምትሰሪው
ስለዚህ ማብሰል ካለበት ወንድ ሊያበስል ይችላል ምንም ያሚያል ኢሹ አይደለም በዚህ መቼም የኛ ትውልድ በዚህ የሚከራከር አይመስለኝም አይደል አንዳንድ ሰው በርግጥ የአባዊ ስርዓት ያዘው ሰው ሊቸገር ይችላል እንትን ነው አንፈርድበትም የመጣበት መንገድ ይሆናል ግን በፍቅር የሚመራ ትዳር ከሆነ በፍቅር ትዳሩ የሚመራ ሰው የሚገርምሽ የሚጠበቅበት ጉዳይ ተወጥቶ ወደሷ ነው የሚሄደው ለማገዝ ነው እንዲያው ለመቅደም ነው የሚሄደው በዛው ውስጥ ደግሞ በጣም ማይገለጥ ደስ የሚል ትዳራቸው የሚያስከፍት ደስታ ደግሞ ይገኛል ስለዚህ ያን መንገዳቸውን ማድረግ ያለበት ማለት ነው እና ከዚህ አንፃር እንዲያው ብዙ ጊዜ ሲነሳ ያው መቼም ምን ታዘዋለን ምናየው ምንኖርበት ነው አይደል በማህበረሰብ መካከል ስለምንኖረው ያው አይረቀንም ጉዳዩና ይሄኛው ስራ የወንድ ነው እናንተ ስራው ይሄኛው ደግሞ አንቺ ስሪው የሚባሉ ጉዳይ እንሰማለን እሱ ብዙ ጊዜ ለፍቺ እንደ አንድ ምክንያት ይቀርባል ምክንያቱም ሚናቸው መደበላለቅ የማይገባቸው ጉዳዮች አሉ ለምሳሌ መሰለሻው ሚስት እንደ ሴትነቷ እንደ እናትነቷ አይደለ ከዛ ደግሞ እቤት ውስጥ ደግሞ እንዳላት መሪነቷ ደግሞ ልትወጣቸው የሚገቡ ጉዳዮች አሉ እነዛ ጉዳዮች የሚቀሩ ከሆነ አንድ ሰው ብቻ አጠቃላይ ኃላፊነት የሚወጣ ከሆነ ትዳራየሽ ወጣት ይመጣበታል ይታማል ከዛስ የሰው ወሬ ቤት ይገባል እዛ መታመም ይያለ ወደ መሞት ይቀጥላል እና መታከም የማይችልበት ደረጃ ይደርሳልና ኃላፊነት በፍቅር በመመካከር አጠቃላይ በህብረት ነው የሚል እናነሳለን በጣም ቆንጆ መጽሐፍ ቅዱስ ላይም ደግሞ ሚስቶች ለባሎቻችሁ ተገዙ ባሎች ደግሞ ክርስቶስ ቤተክርስቲያን እንደወደዳት ሚስቶቻችሁን ውደዱ ይባላልና ብዙን ጊዜ ይሄን ሰዎች የሚረዱበት አረዳድ በጣም የተለያየ ይሆንና ክፍተት ሲፈጠር እናስተውላለንና እንደ ቤተክርስቲያን ካህንነትክ ይሄን እንዴት ትረዳዋለህ ወይስ ደግሞ ሰዎች እንዴት እንዲረዱት ታደርጋለህ ትልቁ ችግር እሱ ይመስለኛል አይደል መጽሐፍ ወይ የእግዚአብሔር ቃል የምንረዳበት መንገድ ከምንጩ ካልተቀዳ ትንሽ አስቸጋሪ ይሆናል ልክ ነው ስለዚህ ለስንፍና ጉዳይም ጭምር እንዳደረጋለንና ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ላይ የተናገረበት አንቀጽ የሚገርም በእርግጥ ሐሳቡ በባልና ሚስት ጀምር እንጂ በክርስቶስና በቤተክርስቲያን መካከል ያለው ውህደት ነው የሚናገረው ትልቁ ዓላማው እሱ ነው ግን የተነሳበት መነሻ በባልና ሚስት መካከል ነው አይደል ስለዚህ ሚስት ለባሏ ትገዛ ብሏልና ስለዚህ በቃ ለቀ ብለው ያነሱ ሰዎች ያጋጥምሻል አይደል እንዲያውም በኮሙኒኬሽን ውስጥ እንዲያውም እንደ አንድ ክፍተት የሚፈጠረው እሱ ይሆናል ብዙ ጊዜ ሲባል በቃ ትገዛም ይላል ምንድነው ስትይ መገዛት ላያውቀው ይችላል መጽሐፍ ላይ ስላለ ብቻ ለሱ ስለሚመቸው ብቻ ነው ጉዳዩ የሚያነሳው እና መተርጎም አለበት አይደል ይተረጎማል ደግሞ ጳውሎስ ያለበት መንገድ አለ ቅዱስ ጳውሎስ ያለበት መንገድ አለ መገዛት በነገር ላይ ፍቃድ መስጠት ነው ሌላ ምንም ዓላማ የለውም ፍቃድ መስጠት ነው ለምትወጂው ወይም ደግሞ ለፈቀድሽለት አካል ፍቃድሽን ስሜትሽን ሐሳብሽን መንገድሽ መስጠት ነው ማከል የሚያደርገውና አይደለም መጋብቻ ውስጥ ያለው አካልሽ የሆነ ሰው ይቀርና እንዲሁም ሌላ ሰው ፍቃድ ይሰጫልሽ አይደል ከዛ አንፃር ነው ተገዛሚል ፍቃዷ ተስጥ ሲል ነው እንጂ የበላይ የቤታች ጉዳይ አይደለም እንደዛ ሐሳቡ ወይም በተለየ መንገድ ባሎች ብቻ የሚወጡ ሴቶች ደግሞ እንዲሁ የማይደርሱበት ጉዳይ አለ ይላል ቅዱስ ጳውሎስ እሱ ከሆነ የእግዚአብሔር ቃል እንደማክፋፋት ያህል ይቆጠራል እና በእግዚአብሔር እንደመገናደም የሚቆጠርበት መንገድ ይነሳል አይተሽ ከሆነ እንዲያውም ሐዋርያው ምንድነው ያለው ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን ንገረኝ ይውደድ አይደል እሱ ምንድነው ከባድም ይመስለው ተዛስ አይደል ለምሳሌ አሁን ክርስቶስ ቤተክርስቲያን ወደደበት መጠን ምንድነው ካልሽኝ እንዲሁ ነው አይታወቅም ወይ መጠን ልኬቱ ሰው ሊያቆል ሊረዳው ይችላል ስለዚህ ባል ሚስቱን የሚያፈቅርበትና የሚቀበልበት መንገድ ገደብ የለውም እንዲህ አርጋኝ እኮ ነው ብሎ ፍቅሩ አይለወጥም ለምሳሌ ሰው ናት ትደክማለች ድካም አለባት ይሄም ካልተረዳ መጀመሪያ ሊያገባ አይገባም በርግጥ እና የሚፈልጉ ሰዎች አሉ ምርጫ ላይ ስንታዘቡስ ጊዜና እንዲህ ሆነች መልአክም እንደዛ አይገኝም ብዙ ጊዜ የለም አይደል ከባድ ነው የሚሆነው ሰው ድካም እንዳለው አይደል ድካሙ ጭምር መቀበል እንዳለበት እንዲያውም ድካሙ ለኛ በረከት ለኛ የማደጊያ መንገድ መሆን እንዳለበት ሰው ላይ ይረዳው ይችላል እና ያንን ማረም የሚችልበት አቅም ስለሚያሳጣ የእግዚአብሔር ቃል የሚነገርበትን አገባብ መረዳት ማወቅ ያስፈልጋል ብዙ ጊዜ የጋብቻ ትምህርት ስናስተምር እስኪ በኔፊት እስኪ እንደምትወጂ ነገር ይላታለሁ ወይም እለዋለሁ ለሱና በጣም ችግር አለ የሚገርምሽ እኔ አንዱ ብሎኛል በልቤ ነው በቃ በፍጹም አላወጣውም ማለት እንደዛ ጥሩ ነው ግን የሚወጣም ነው አይደል የሚነገርም ነው እንዲያውም ትዳር ከሚጸናባቸው መንገዶች አንዱ በቃል ነው አይደል ለምትወጂው ሰው እንደምታፈቅሪው እንደምትወጂው መንገር አለብሽ አይደል እሷም ልክ እንደዛ እንጂ መሽኮርም ምናምን አያስፈልግም አይደል ቤት ብቻ ባልና ሚስት የሚሆኑ ከቤት ውጪ ደግሞ ጎረቤታሞች የሚሆኑ ሰዎች አጋጥመሻል ያ የሚነሳው ቅድም ማልሽው መንገድ ነው ወይ ትገዛ የሚለው ጉዳይ የተረጉበት መንገድ ልክ ሌላ መንገድ ነው ወይ ደግሞ ጋብቻቸው የልኩበት መንገድ ልክ አይደለም ስለዚህ መንገዱ ነው እኛ ብዙ ጊዜ ምን ሰራበት ምን ነው በሰላም ነው እንደዛ ጣልፋችሁ ይጣራችሁ አረ ምን ሰላም አለ
እንደምታውቂው ከባለቤቴ ጋር በቅርብ ነው የተጋባ ነው። ነገር ግን በትዳራችን ምንም ደስተኛ ልንሆን አልቻልንም። ይሄ በቃ ፍቅረኛ እንደዚህ ማድረግ ነገር ምንም እያስደስቱ አይደለምና ምን ማድረግ እንዳለብኝ ያስተካክልሽ ብለን ለሁለታችን ነው አንድ መፍትሄ አለ። እውነት የትዳር ሐኪም በእጮኝነትም በትዳር ውስጥም የሚገጥሙ ፈተናዎችንና አለመግባባቶችን ማለፍ የምትችሉበትን መንገዶችና ራሳችሁን በምን መልኩ በመለወጥ ቤታችሁን ሰላም ማድረግ እንደምትችሉ የሚያሳዩ ሐሳቦችን የያዘና የህይወት ዘመናችሁ አማካሪ መሆን የሚችል መጽሐፍ ነው። እና ከየት ነው የምናገኘው? ከእናንተ የሚጠበቀው በ0988 50 77 ላይ መደወል ብቻ ነው። በጣም ቆንጆ። ይሄንን ስናነሳ ደግሞ መገዛት ለሴቶች መውደድ ለወንዶች ተሰጥቷል ብለን እናስባለን። ግን ወንዶችስ ምን ያክል መወደድ ይፈልጋሉ? ወንድን ተፈጥሯዊ የሆነ የወንድ ጠባዩ ከሚያጸናለት አንዱ በሴት በሚስቱ መፈቀር ነው። ያ ማለት እኮ የሚጸና ጉዳይ ሲናገር ነው እንጂ ፍቅር በሚስትም የለም ያላለም በትክክል አለ። ስለዚህ ፍቅር መስለሽ እኮ መነሻ ከአንዳቸው ሊጀምር ይችላል አይደለ? በተለያየ አጋጣሚ ማለት ነው። የዛሬ ፍቅር ባለበት ማለት ነው። ያ ግን አያድግም ማለት አይደለም፣ ያድጋል። ካደገ በኋላ በሁለቱ መካከል ያለ መቀራረብ መፈቃቀድን ነው ፍቅር ምንለው። በግጥ ይሄ ኢሞሽናል ላቭ እና ፕራክቲካል ላቭ እኮ ይለያያል ብዙ ጊዜ። ስለዚህ ከኢሞሽናል ላቭ ያልፋል ጉዳዩ። ስለዚህ ፍቅር ተግባራዊ ሲሆን ምንም አትገባበሽም አይደለ? እንደምታፈቅሪ ሰው ልነግርሽ አይገባም፣ ደግሞ አይችልም እንደዛ። ላንቺም ጥያቄ አይሆንሽም። እንዲያውም ተወጇልሽ ትባይ ቅር ነው የሚልሽ አይደለ? እንዴት ጠይቀኛል እዚህ ብለህ አይደለ? እሱም ይመጣው እንዳልሽኝ ነው። ጉዳዩ የምንረዳበት መንገድ ጤናማ ሲሆን ከዛ በተጨማሪ ደግሞ እሷን የመረጠበት መንገድ እሷ ደግሞ እሱን የመረጠችበት መንገድ ከዛ ጉዳያቸው ያሳደጉበት መንገድ ጤናማ ከሆነ በትክክል ይሄ ይመጣል ይገለጣል። በጣም ቆንጆ። ወደ መጨረሻዎቹ ሐሳቦች እንሂድና ሰዎች በመሐከላቸው አለመግባባቶችና ችግሮች ጸቦች ሊፈጠሩ ይችላሉና በትዳር ውስጥ የሚገጥሙ ደግሞ አለመግባባቶችና ጸቦች በምን መልኩ ሊፈቱ ይገባል? በምን ሰዓትስ መነጋገርን ትመክራላችሁ እንደ ካውንስለር? ችግር አይፈጠርም ብሎ ትዳር ውስጥ መግባት ልክ አይደለም። እንዲያውም ሁለት ሚዛናዊ ያልሆኑ ጉዳዮች ይቀርባሉ አይደል? ወደ ጋብቻ ለመምጣት የፈለጉ ሁለት እጮኛሞች ሲጠይቁ ያው በጋብቻ ውስጥ ያሉ ሰዎች ልምዳቸውን ሲጠይቋቸው በፍጹም ረረረ ይላል ብዙ ጊዜ አይደል? በጣም አደገኛ ነው እሱ ማለት በጋብቻ ውስጥ ያለው በረከት ያላየ ሰው ነው ብዙ እንደዛ የሚለው። ደግሞ አረ በጣም ምንም በቃ ግዴለህም እንደው እንደዛ ገነት ነው ይላል ሰው ደግሞ። እና በርግጥ ገነትም ነው፣ ግን ደግሞ ኃላፊነት ደግሞ አለበት። የሚያጋጥም ችግር ደግሞ አለ። ከቤተሰብ ይነሳል፣ ከጎረቤት ይነሳል፣ ከስሜት ጋር ሊያያዝ ይችላል፣ ከፍቃድ ጋር ሊያያዝ ይችላል አይደል? ብዙ ጉዳይ ነው። እንዲያውም በባልና ሚስት መካከል የሚፈጠሩ ችግሮች አንዱ የተግባቦት አይደለም፣ የተግባቦት ችግር ነው። የተግባቦት ችግር ደግሞ አንዱ እንቅፋት የሚሆነው ተናጋሪ የሚናገርበት መንገድ በተናገርበት አረዳድ አለማወቅ አለመገንዘብ ነው። እንዲያውም እኛ ስንናገር ንግግር መተርጎም ያለበት በተናጋሪው እንላለን እኛ። አሁን በባልና ሚስት መካከል ላይ እኔ ብናገር እንደዚህ ያለ ለካ እንደዚህ አስሆነ ካለችኝ ገደል ገባ። ስለዚህ ጉዳይ የተረዳችበት መንገድ ጤናማ እንዲሆን መሞከር አለባት። ካልገባት መጠየቅ አለባት። እንዲህ አልከኝ እንዲህ ማትፈልገው ማለት አለበት አይደል? ይሄ ሲሆን ነው ጤናማ የሚሆነው እንጂ ተናጋሪ በኔ ሰሚ ደግሞ በሌላ ሰው በሚስቴ ከሆነ በጣም አደገኛ ነው። ስለዚህ ችግር አይፈጠርም ብሎ መግባት ልክ አይደለም። ሊፈጠር ይችላል። የሚፈጠሩ ጉዳዮች ደግሞ ይኖራሉ። የግድ ከነሱ ላይ ሆኖ ይችላል ማለት ነው። ሲፈጠር ግን ሶስተኛ አካል አለማግባት ወይ ሶስተኛ ወገን እንዳይገባ ማለት ነው። ሁለቱ መካከል በጌታ በእግዚአብሔር በጸሎት ሐሳቦቻቸው ተረጋግተው በመመካከር በመወያየት እንዲፈቱ ነው መመክረው። ከሆነ ግን ቤተሰብ ጋር ባይነካካ ጥሩ ነው። ጓደኞቻቸውም ባይሆንም ከአበነፍስ ጋር ጉዳይ ያለፈ ከሆነ ከአበነፍስ ጋር ደግሞ ከንስሐ አባት ጋር ጉዳዩ እንዲፈታ ነው ብዙ ጊዜ ምናረገው። ቤተሰብ የገባበት ጉዳይ በጣም አደገኛ ነው። እኔ እኮ በሚያጋጥመኝ ጉዳይ አደገኛ ሆነ አገኘዋለሁ ብዙ ጊዜ። ከሚጸናበት ይልቅ የማይጸናበት መንገድ ይፈጠራል እና ከቁጥጥር ውጭ ነው ስለሚወጣ ሁሉም ይወግናል አይደል? አዎ የሴቷም እንደዛ የወንዱም ልክ እንደዛና ያን እንዳይፈጠር ቤተሰቦቻችን መግባት የለባቸውም እና እሱ እንዲያም እንዲከላከሉ ባንቺ በኩል ትዳር ላይ ባንቺ በኩል የሚመጣ ማንኛ ጉዳይ ቢሆን መከላከል ያለብሽ አንቺ ነሽ። በሱ ቤተሰብ የሚመጣ ደግሞ እሱን ነው ኮንትሮል ማድረግ ያለበት እንጂ እሱን አልፎ አንቺ ከመጣ አንቺን አልፎ ደግሞ እሱ ጋር ከመጣ በጣም አደገኛ ይሆናል። ስለዚህ በዚህ ልክ ጉዳዮቻችሁን ታዩ ብለን እንጋብዛቸዋለን። ስለዚህ ይፈጠራል። ሲፈጠር ግን ጊዜ ወስደው በመመካከር በመደማመጥ በመስከን እንዲሁም ደግሞ የሚፈጠርባቸው ከአካላዊ ህመም ጋር ተያይዞ ከስሜት ጋር ተያይዞ የሚፈጠርባቸው ችግር ደግሞ ካለ ባለሙያውን ጭምር እንዲያማክሩ ከፍ ካለ ነው እሱ እንመክራለን። በጣም ቆንጆ። ወደ መጨረሻ ሐሳባችን ስንሄድ በአስቸጋሪ ጊዜያት ወይም ደግሞ እንደዚህ አለመግባባቶች በሚፈጠሩበት ሰዓት ከቤተ ክርስቲያን መሪዎቻቸው ጋር ወይም ደግሞ ካውንስለሮቻቸው ጋር መነጋገር አለባቸው የሚባል ጊዜ አለ። እዚህ ጊዜ ላይ ነው መነጋገር ወይም ደግሞ ሰዎችን ጣልቃ ማስገባት አለባቸው የሚባልበት ሁኔታ ይወስናል። እሱ በትክክል ማለት በዚህ ጊዜ የሚባል ነገር የለም። አንዳንድ ጊዜ አሁን ያጋጠመኝ ኬዝ አለ። ለምሳሌ አሁን
በተጋቡ በወራቸው ወደ ፍርድ ቤት ሄደው ያው ጉዳዩ እንዲታይ በሽማግሌ ይልክል ብዙ ጊዜ ይልክል ዳኞች እንደዛ ሆኖ ያጋጥም በወር ነው እንግዲህ ወር ከአንድ ሳምንት ነው ይመስለኛል ያው አንድ ሰዓት ነው ይመስለኛል እና እዚህ የሚያጋጥመት ጉዳይ አለ ይሄ ማለት እኮ መስለሽ ፎቶ የተነሱበት ቪዲዮ አልመጣ ማለት ነው በጣም አደገኛ ነው ለዚህ እንደዚህ ይሆናል የለም ግድ የለም 4-5 ወር ይቆዩ ብንል ለሰዎች አይቆም እና እንደሚባልበት ጊዜ የለም ጉዳይ ወስነዋል ትልቁ ነገር ግን ምንድነው ሶስተኛ ወገን እንዳይገባ እንጥራለን መግባትም የለበትም ከፍ ካለ ግን ከአበነፍስ ጋር እንዲወያዩ እንዲማከሩ እናደርጋለን ከዛ ውጭ ግን እንዳልኩሽ ነው ባለሙያ ግድ የሚያስፈልጋቸው ጉዳዮች ካሉ ቢያማክሩ መጥፎ ላይ ይችላል ለምሳሌ በባልና ሚስት መካከል ላይ ችግር ራሱ ባይፈጠር ግን የሚከብዳቸው የጋራ ጉዳይ ያጋጥማቸዋል ሲያጋጥማቸው ባለሙያ ግድ ሊያስፈልጋቸው ይላል መሄድ አለባቸው አለ መሄድ ያለባቸው በዚህ ጊዜ ነው አንላቸው ጉዳዩ እስካለ ድረስ ስለዚህ ጉዳይ ካለ በየትኛው ጊዜ ሊሄድ ይችላል ዝሮ ግን ምንድነው በተቻለ መጠን ሶስተኛ ወገን እንዳይገባ መሞከር አለባቸው ይሄ ትዳር በቃ አያስፈልግም ወይም ደግሞ መፍረስ አለበት ብላችሁ የምትወስኑበት አጋጣሚዎች ሲኖራሉ እንደ ካውንስለር የለም በጣም በአለም አሁን ብዙ ጊዜ በጣም ብዙ ጥቃቶች እየበዙ ይገኛሉ ባልና ሚስት እርስ በርሳቸው ሲገዳደሉ እናስተውላለንና እንደዛ አይነት ደረጃ ላይ የደረሱ ሰዎችንስ እንዴት ነው ይኖራሉ መስለሻው ይኖራሉ ግን እሱ በሌላ መንገድ ነው ቢታይ ነው እንጂ መቆም አለበት ምን ለጉዳይ መኖርም የለበት በጣም አደገኛ ነው እሱ ራሱ ሌላ የሚያመጣው ችግር አለ በተቻለ መጠን የተበላሸው ችግር እንዲታረም እንዲስተካከል እናደርጋለን በባለሙያ እንዲተናርጋለን ካልሆነ ደግሞ በመንፈሳዊ ዓለም የሚፈታ ጉዳይ ደግሞ በዛ ልክ እንዲፈታ እናደርጋለን እንጂ ይሄ ጉዳይ ልክ አይደለም ስለዚህ አቁሙ በነገር ላይ ቤተክርስቲያን ማጋባት መስራው እንጂ ማፈታት ስራው አይደለም አችልም በቤተክርስቲያን ከማይቻለ ጉዳዮች መካከል አንዱ ምንድነው በባልና ሚስት መካከል ላይ ፍች መፈጸም አይቻልም ለዛ ነው መንፈሳዊ ዓለም ሰዎች ትንሽ የሚከብዳቸውና መታሰር አድርጎ ሰዎች ሊያስቡት ይችላል መታሰር አለ ስለ ፍች የሚባል ሐሳብ በመንፈሳዊ ዓለም የለም እንዲያም መጽሐፍ ሲናገር የሚያስቆ ሚክያስ ሲናገር ጌታ እግዚአብሔር ከሚጠላቸው ጉዳዮች አንዱ ፍች ነው ይላል ፍች ነው በጣም ይጠላ እግዚአብሔር ጸይፎ የሚጠላ ጉዳይ አንዱ ነውና አይቻልም ፍቃራውም አይደለም ካህናትም አይችሉም እንደዛ ማድረግ ግን እንዲታዩ አቅጣጫ የሚሰጣቸው ጉዳዮች ግን አሉ በዛ መንገድ ነው ወደ ትዳር ህይወት ውስጥ መግባት የሚፈልጉ በጣም ብዙ ወጣቶች አሉና ለነሱ ማስተላለፍ እንፈልጋው መልእክት ወደ ትዳር ህይወት መግባት የሚፈልጉ በጣም እድለኛ ናቸው ስለፈለጉ ማለት ነው መፈለግ ከባድ ነገር ነው አይደል ቀላል ነገር አይደለም እንዳትፈልጊ የሚከለክልሽ ብዙ ጉዳይ አለ አስተዳደግ አለ ብዙ ጉዳይ አለ ጫናልና መፈለጋቸው በጣም ትልቅ እድል ነው ያ ስሜት እንዳይጠፋባቸው በተለያየ መንገድ አገዝ አድርገው መግባት ነው የሚጠበቅባቸው ያ ማለት ግን ሊወስዷቸው የሚገቡ ኃላፊነቶች የሉማት ግን አይደለም ለትዳራቸው ማጽኛ ሊያስላቸው የሚችል መሰረታዊ ትምህርትን መማር አለባቸው ጊዜ ወስደው ማንበብ አለባቸው መመካከር አለባቸው ከእግዚአብሔር ጋር ያላቸው አታችመንት ደግሞ ጠንካራ መሆን አለበት በዛ ከሆነ የሚያህል አሰጋኝ እሺ በጣም ቆንጆ ቆይታ አድርገናል በመጨረሻ ግን ረርተውኛል ማመስገን ፈልጋለሁ የምትላቸው ሰዎች ካሉ ድሉ ልስጥ በጣም ብዙ ሰው ስም ይቅርብኝ እሺ በጣም ብዙ ሰው ነው በተለያየ መንገድ የሚያገዙኝ እህት ወንድሞቼ እና አባቶቼ እግዚአብሔር አምላክ ባሉበት ይባርክልኝ እናንተ ማመሰግናለሁ እሺ አንተም እንግዳችን ሆነ ከተሞክሮ ካለክ ዕውቀት ስላጋራህን በጣም አድርገን እናመሰግናለን ያክብርልኝ ከቀሲስ ልሳነ ጽድቅ ኪዳኔ ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበር እጅግ በጣም አስተማሪና ቆንጆ ቆይታ እንደነበራችሁ አምናለሁ ይህንን ዩቲዩብ ቻናላችንን የምትከታተሉ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ ሐሳብ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ አስቀምጡልን የማማከር አገልግሎትን እንፈልጋለን የምትሉ በአገር ውስጥም በውጭ ሀገርም ያላችሁ ተመልካቾቻችን በስልክ ቁጥራችን 09774050 ላይ በመደወል ልታገኙን ትችላላችሁ ቸር ቆዩን